አርዕስተ ዜና መጪው የኢድ አልአድሃ አረፋ በዓል በሰላም ተከብሮ እንዲውል የቅድመ ዝግጅት ስራዎች እየተሰሩ መሆኑ ተገለጸ። በአማራ ክልል በህዝብና በመንግስት ትብብር የተቋቋሙ መድኃኒት ቤቶች አገልግሎት እየሰጡ መሆኑ ተነገረ። ኬንያ ተጨማሪ 200 ሜጋዋት የኤሌክትሪክ ኃይል ከኢትዮጵያ ልታስገባ ነው ተባለ። እስራኤል የጋዛ የእርዳታ ጣቢያዎችን ዘጋች። ቴህራን ዩራኒየም ማበልጸጌን አላቆምም አለች። ሁጃጆች አረፋ ተራራ በሚያካሂዱት የሐጅ ስነ ስርዓት ድንኳን ውስጥ እንዲቆዩ ሳዑዲ አረቢያ አሳሰበች። በፓኪስታን በመሬት መንቀጥቀጥ አደጋ የተነሳ ታራሚዎች በጅምላ ከእስር ቤት አመለጡ። ሞሮኮ በኢድ አልአድሃ አረፋ በዓል የእንስሳት እርድን ከለከለች። ከሞት ፍርድ ወደ ሐጅ የሄደው የአሳድ እስረኛ አነጋጋሪ ሆነዋል። ሰላሙ አለይኩም ወራህመቱላሂ ወበረካቱ። ነጃሺ መረጃችን ተጀምሯል። ከመረጃዎቹ ጋር ሙስጠፋ መሐመድ። ቀዳሚ ወዳደረግነው ዜና አለፈን። ህዝበ ሙስሊሙ የአረፋ በዓልን ሲያከብር ለተቸገሩ ወገኖች ያለውን በማካፈል ሊሆን ይገባል ተባለ። ህዝበ ሙስሊሙ የኢድ አልአድሃ አረፋ በዓልን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል መሆን እንዳለበት የኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት አስታወቀ። ምክር ቤቱ በመላው የእስልምና እምነት ተከታዮች እንኳን ለ1446ኛው ዓመተ ሂጅራ ኢድ አልአድሃ አረፋ በዓል አደረሳችሁ ሲል መልእክቱን አስተላልፏል። ኢድ አልአድሃ የመተሳሰብ በዓል ነው ያሉት የምክር ቤቱ ፕሬዝዳንት ሼህ ሐጂ ኢብራሂም ቱፋ ህዝበ ሙስሊሙ በዓሉን ሲያከብር የተቸገሩ ወገኖችን በማሰብና ያለውን በማካፈል ሊሆን እንደሚገባ በሰጡት ጋዜጣዊ መግለጫ አስገንዝበዋል። በእስልምና አስተምሮ መሰረት የአረፋ ቀን ዋጋዋ ትልቅ በመሆኗ መላው ህዝበ ሙስሊም በጾምና በዱዓ እንዲያሳልፉ ሼህ ሐጂ ኢብራሂም ቱፋ መልእክታቸውን አስተላልፈዋል። እርድ ማከናወን ለማይችሉ አቅመ ደካሞችና አሳዳጊ የሌላቸውን ህፃናት እንዲሁም ድጋፍ የሚፈልጉ ወገኖችን ሁሉ አቅም በፈቀደ መጠን በመደገፍ እንዲያከብር ጥሪ አቅርበዋል። ኢትዮጵያ የተለያየ እምነት ተከታይ ለበርካታ ዘመናት ተዋዶና ተከባብሮ የኖረባት ሀገር እንደመሆኗ ምዕመኖች ከሌሎች እምነት ተከታዮች ጋር አንድነቱንና ወንድማማችነቱን ይበልጥ በማጠናከር በዓሉን ማሳለፍ እንዳለባቸው ጥሪ አቅርበዋል። መጪው የኢድ አልአድሃ አረፋ በዓል በሰላም ተከብሮ እንዲውል የቅድመ ዝግጅት ስራዎች እየተሰሩ እንደሆነ ተገለጸ። አዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ በዓሉ የአደባባይ በዓል እንደመሆኑ መጠን ከሙስሊሙ ማህበረሰብ ጋር በትብብር በመስራት ሰላማዊ ሆኖ እንዲከበር ለማድረግ ከሚመለከታቸው አካላት ጋር ውይይት አድርገዋል። በውይይቱ ላይ በመገኘት ሐሳባቸውን የሰጡት የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ ክብርት ወይዘሮ ሊዲያ ግርማ እንዳሉትም በከተማዋ ላይ በርካታ አህጉራዊና ዓለም አቀፋዊ የአደባባይ በዓላት በሰላም በመከናወናቸው ለክልሎችም ተምሳሌት መሆን ችለናል ያሉት ኃላፊዋ መጪው የኢድ አልአድሃ አረፋ በዓልም በሰላም ተከብሮ እንዲውል ለማስቻል የሃይማኖት ተቋማትና ሌሎች ሁነቶችን ከሚያዘጋጁ አካላት ጋር በቅንጅት መስራታችን ብሔራዊ አንድነታችን አጉልቶ ከማሳየት በተጨማሪ የሚከሰቱ ግጭቶችን በማክሸፍ ከተማዋን ከስጋት ነፃ ማድረግ ችለናልም ብለዋል። ኃላፊዋ አያይዘውም መጪው የኢድ አልአድሃ አረፋ በዓልም በሰላም ሃይማኖታዊ ትውፊቱን ጠብቆ እንዲከበር ለማድረግ በርካታ የተሰሩ ስራዎች መኖራቸውን ገልጸው በዓሉ ከመከበሩ በፊት በቀሩት ቀሪ ቀናት ውስጥም ከወዲሁ በማጠናቀቅ ህብረ ብሔራዊ አንድነታችንን ለዓለም ማስመስከር ይገባናል ሲሉ ተደምጠዋል። መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊ በውይይቱ ላይ እንደተናገሩት በዓሉ ብሔራዊ በዓል እንደመሆኑ መጠን ለብዙ ዓመታት ሲከበርም እንደቆየ በመጠቆም በጋራ ተቀራርቦ በመስራት በርካታ ለውጦች ለማምጣት እንደተቻለና አሁንም በዓሉ በሚከበርበት ወቅት ሃይማኖታዊ ስርዓቱን ጠብቆ እንዲውል ለማድረግ በዓሉ በሰላምና በጨዋነት ተከብሮ እንዲውል ለማድረግ እንደ ካሁን ቀደሙ በዓሉ በሚከበርበት ወቅት ሙስሊሙ ማህበረሰብ ኃላፊነቱን ሊወጣ ይገባል በማለት ጥሪያቸውን አቅርበዋል። በዓሉን አስመልክቶ እየተሰሩ ያለው ስራ በተመለከተ ማብራሪያ የሰጡት አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስኪያጅ የሆኑት አቶ ሪያድ ጀማል በዓሉ በሰላም እንዲከበር በየአካባቢው ወጣቶች ተደራጅተው ወደ ስራ መግባታቸውን ህብረተሰቡን በማወያየት መግባባት ላይ እንደደረሱና ሰላት የሚከናወንበትንም ስፍራ በተገቢው በመለየት የቅድመ ዝግጅት ስራዎች እየተሰሩ እንደሆነ ተናግረዋል። ውይይቱ ላይ ክብርት ወይዘሮ ሊዲያ ግርማ የአዲስ አበባ ከተማ ሰላምና ጸጥታ አስተዳደር ቢሮ ኃላፊ፣ መጋቢ ታምራት አበጋዝ የአዲስ አበባ የሃይማኖት ተቋማት ጉባኤ ዋና ጸሐፊና
አዲስ አበባ እስልምና ጉዳዮች ከፍተኛ ምክር ቤት ስራ አስፈጻሚ አባላትና ዋና ስራ አስኪያጅ በውይይቱ ላይ ተሳትፈዋል። የተለያዩ የሸቀጥ ዕቃዎችን መጠቅለያነት የሚውለውን ፕላስቲክ መያዣ ይዞ መገኘት ከ2000 እስከ 5000 ብር የሚያስቀጣ አዋጅ መጽደቁ ተሰምቷል። ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘም ከ2000 እስከ 5000 ብር የሚያስቀጣው አዋጅ ዜጎችን በማያውቁት ጉዳይ ለቅጣት የሚዳርግ ነው የሚል ትችት ከምክር ቤት አባላት ቀርቦበታል ተብሏል። የሕዝብ እንደራሴዎች ምክር ቤት የጸደቀው የደረቅ ቆሻሻ አያያዝና አወጋገድ አዋጅ ማንኛውም ሰው አንድ ጊዜ ብቻ ጥቅም ላይ የሚውል የፕላስቲክ ከረጢት ይዞ ከተገኘ የብር መቀጮ ይጣልበታል። ያመረቱ ወይም ወደ ሀገር ውስጥ ያስገባ፣ ለገበያ ያቀረበ ወይም የሸጠ፣ ለንግድ ዓላማ ያስቀመጠ ወይም ይዞ የተገኘ ከ50 ሺህ ብር በማያንስና ከ200 ሺህ ብር በማይበልጥ የገንዘብ መቀጮና ከ5 ዓመት በማይበልጥ ጽኑ እስራት እንዲቀጣ አዋጁ መያዙም ተዘግቧል። በአማራ ክልል በሕዝብና በመንግስት ትብብር የተቋቋሙ 43 የማህበረሰብ መድኃኒት ቤቶች በተመጣጣኝ ዋጋ የመድኃኒት አቅርቦት አገልግሎት እየሰጡ መሆኑን የክልሉ ጤና ቢሮ አስታወቀ። የቢሮው ኃላፊ አቶ አብዱከሪም መንግስቱ የመድኃኒት ቤቶቹ መቋቋም በመንግስት የጤና ተቋማት የማይገኙ መድኃኒቶችን ህብረተሰቡ በቀላልና ተመጣጣኝ ዋጋ ገዝቶ መጠቀም እንዲችል ምቹ ሁኔታን የፈጠሩ መሆናቸውንም ተናግረዋል። ህብረተሰቡ በተለያዩ ጊዜያቶች በመድኃኒት አቅርቦት ችግር የመልካም አስተዳደር ጥያቄዎች ሲያነሳ መቆየቱን አስታውሰው የመድኃኒት ቤቶቹ መቋቋም ችግሮቹን በዘላቂነት ከመፍታት አኳያ አጋዥ እንደሆነም አስረድተዋል። እንደ ኢዜአ መረጃ በክልሉ በርካታ የህብረተሰብ ክፍሎች በጤና መድህን አባልነት አገልግሎቱን እያገኙ መሆኑን ጠቁመው የማህበረሰብ መድኃኒት ቤቶቹ መቋቋም ህብረተሰቡን ከተጨማሪ ወጪና እንግልት እንደታደጉት ኃላፊው አመልክተዋል። በክልሉ የማህበረሰብ መድኃኒት ቤቶች የሚሰጡትን አገልግሎት ቀልጣፋ፣ ፍትሐዊና ተደራሽ ለማድረግም በቀጣይ ዓመት በ100 የመንግስት ሆስፒታሎች ለማቋቋም በትኩረት እንደሚሰራም ተናግረዋል። ዘንድሮ 7 የማህበረሰብ መድኃኒት ቤቶችን በማቋቋም ወደ ስራ ማስገባት መቻሉንም የገለጹት ደግሞ የማዕከላዊ ጎንደር ዞን ዋና አስተዳዳሪ አቶ አወቀ አስፈሬ ናቸው። ዞኑ ከዚህ ቀደም አንድ የማህበረሰብ መድኃኒት ቤት ብቻ በመኖሩ የህብረተሰቡን የመድኃኒት አቅርቦት ጥያቄ መፍታት ሳይቻል መቆየቱንም ጠቁመዋል። በአማራ ክልል በመንግስት የሚተዳደሩ 101 ሆስፒታሎች፣ 930 ጤና ጣቢያዎችና 3570 የጤና ኬላዎች ለህብረተሰብ ሁለገብ የጤና አገልግሎት በመስጠት ላይ እንደሚገኙም ከክልሉ ጤና ቢሮ የተገኘው መረጃ ያሳያል። ተመልካቾቻችን መረጃዎቻችን ተከትለዋል። አሁን ደግሞ ከውጭ ወዳገኘናቸው ዜናዎች አልፈናል። ኬንያ ተጨማሪ 200 ሜጋዋት ኤሌክትሪክ ኃይል ከኢትዮጵያ ልታስገባ መሆኑ ተሰምቷል። ሀገሪቱ የኤሌክትሪክ ኃይል ግዢ ስምምነቱን እንዲደራደሩ ከኬንያ ፓወር እና ከኤነርጂ ሚኒስቴር የተውጣጡ የባለሙያዎች ልዑካን ቡድን አዲስ አበባ ልካለች። ኬንያ በከፍተኛ የፍጆታ ሰዓት የሚከሰተውን የ283 ሜጋዋት ኃይል አቅርቦት እጥረት ለመቅረፍ ተጨማሪ ኃይል እንዳስፈለጋት የሀገሪቱ መገናኛ ብዙሃን ዘግቧል። ተደራዳሪ ቡድኑ የታሪፍ ዋጋውን የማቅረቢያ መርሃ ግብርና የኃይል ቋት ማረጋጊያ እርምጃዎችን ላይ በመወያየት በአንድ ወር ስምምነቱን ለመጨረስ ማለሙም ተነግሯል። ሁለቱ ሀገራት ከ3 ዓመት በፊት የ25 ዓመት የኤሌክትሪክ ኃይል አቅርቦት ስምምነት ላይ መድረሳቸው ይታወሳል። መረጃው የስፖትኒክ ነው። ወደ ሌላኛው የውጭ ዜና ስናልፍ እስራኤል የጋዛ እርዳታ መስጫዎችን መዝጋቷን አስታውቃለች። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የምግብ እርዳታ የሚፈልጉ ሰዎችን መግደል ተቀባይነት የለውም ሲሉ አውግዘዋል። ዝርዝር መረጃውን ዙበይዳ ሐሰን አዘጋጅተዋለች። እስራኤል በጋዛ የእርዳታ ጣቢያዎችን መዝጋቷ ተሰምቷል። የእስራኤል ጦር በጋዛ ወደ እርዳታ ማከፋፈያ የሚወስዱ መንገዶችን የጦር ቀጠናዎች ናቸው በማለት በዛሬው ዕለት ማዕከላቱ በጊዜያዊነት መዘጋታቸውን ያስታወቀችው። ባለፈው ሳምንት ስራ የጀመረው በአሜሪካና በእስራኤል የሚደገፈው አወዛጋቢው የጋዛ ሰብአዊ ፋውንዴሽን ማዕከላቱን አደረጃጀትና ቅልጥፍና መጨመር የሚያስችል ማሻሻያ ስራዎችን ለመስራት በሚል እርዳታውን ማቋረጡንም ተናግሯል።
ድርጅቱ ሰራቸዋለሁ ካላቸው የማሻሻያ ስራዎች በተጨማሪም የእስራኤል መከላከያ ኃይል ፍልስጤማውያን ወደ እርዳታ ማከፋፈያ ማዕከላት እንዳይገቡ ወይም ደግሞ ወደ እነሱ የሚወስዱ መንገዶችን እንዳይንቀሳቀሱ የተከለከለ መሆኑም ተነግሯል። ማክሰኞ ምሽት ላይ ቢያንስ 27 ፍልስጤማውያን በእስራኤል ወታደሮች በተተኮሰ ጥይት ተመተው መሞታቸውን በሐማስ የሚመራው የሲቪል መከላከያ ኤጀንሲ አስታውቋል። የፍልስጤም ግዛት የሲቪል መከላከያ ኤጀንሲ እንዳስታወቀው የእስራኤል ቦምብ ጥቃት ረቡዕ ዕለት በጋዛ ሰርጥ ቢያንስ 16 ሰዎች መሞታቸውን 12 ሰዎችን ጨምሮ በአንድ ድንኳን ላይ በተደረጉ ጥቃቶች መገደላቸውን የፍልስጤም ግዛት ሲቪል መከላከያ ኤጀንሲ ነው ያስታወቀው። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ የምግብ እርዳታ የሚፈልጉ ሰዎችን መግደል ተቀባይነት የሌለው ተግባር ነው ሲሉ ማውግዘውታል። እስራኤል በቅርቡ በጋዛ ላይ የነበራትን እገዳ አቃላለች ቢባልም ነገር ግን የተባበሩት መንግስታት ድርጅት የግዛቱ አጠቃላይ ሕዝብ በረሃብ ስጋት ውስጥ እንዳለም ተናግሯል። የማክሰኞ ክስተትን ተከትሎ በካን ዩኒስ የሚገኘው የናስ ሆስፒታል ዳይሬክተር የሆኑት አቴፍ አልሃውት የማክሰኞውን ክስተት ተከትሎ በካን ዩኒስ የሚገኘው የናስ ሆስፒታል ዳይሬክተር የሆኑት አቴፍ አልሃውቲ የእስራኤል ወታደሮች በምዕራብ ራፋህ እርዳታ ለመቀበል እየጠበቁ በነበሩ ሰላማዊ ዜጎች ላይ ተኩስ ከከፈቱ በኋላ በጥይት ተመተው የተጎዱ ሰዎች እየመጡ መሆናቸውንም ተናግሯል። በሐማስ የሚመራው የሲቪል መከላከያ ኤጀንሲ ቃል አቀባይ መሐሙድ ባሳል ሰላማዊ ዜጎች በእርዳታ ጣቢያ አቅራቢያ በታንክ በድሮን እንዲሁም በሄሊኮፕተር ተተኩሶባቸዋልም ብሏል። በአካባቢው የሚሰሩ የውጭ ሀገር ሕክምና ባለሙያዎች ሁኔታውን አጠቃላይ እልቂት ሲሉ ገልጸውት ተጎጂዎች በየጊዜው ወደ ሆስፒታል እየመጡ እንደሆነም ተናግረዋል። በአሜሪካና እስራኤል የሚደገፈው የጋዛ ሰብአዊ ፋውንዴሽን ወይም GHF ግልጽ ያልሆነ የገንዘብ ድጋፍ ያለው በመሆኑ ድርጅቱ ላይ በርካታ ጥርጣሬ እንዲነሳም አድርጎታል። GHF በይፋ ስራውን የጀመረው ከሳምንት በፊት ቢሆንም ነገር ግን የተባበሩት መንግስታትና ዋና ዋና የእርዳታ ቡድኖች የእስራኤልን ወታደራዊ ዓላማዎችን ለማሟላት ታስቦ የተዘጋጀ በመሆኑ ከሱ ጋር ለመተባበር ፍቃደኛ ሳይሆኑ ቀርተዋልም ተብሏል። የእስራኤል ባለስልጣናትና GHF በኮንትራት የገባውን የአሜሪካ ደህንነት የሚጠቀሙ የእስራኤል ጦር የእርዳታ ፓኬጆችን ለመጠቀም የሚጣደፉ ሰላማዊ ሰዎች ላይ ተኩስ የመክፈቱን ውንጀላ ማስተባበላቸውን ይበልጥ በድርጅቱ ላይ እውነተኝነት ላይ ጥርጣሬም ፈጥሯልም ተብሏል። የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬዝ በተፈጸመው ጥቃት ላይ አፋጣኝና ገለልተኛ ምርመራ እንዲደረግም ጠይቀዋል። የጉተሬዝ ቃል አቀባይ ስቲፋኒ ዱጃሬት ለቢቢሲ እንደተናገሩት የእርዳታ ማዕከላቱ መዘጋታቸው የሰብአዊ ድርጅቶቹ ማን እንደሆኑ ግልጽ አለመሆኑና የተጠያቂነት እጦት መኖሩም ያሳስባል ብለዋል። በእነዚህ ማከፋፋዮች ዙሪያ የታጠቁ ኃይሎች እያየን ነው ማን እንደሆኑ ለማን ተጠያቂ እንደሆኑ ማንም የሚያውቅም የለም ብለዋል። የተባበሩት መንግስታት ድርጅት በጋዛ ውስጥ ከ2 ሚሊዮን በላይ ሰዎች ለረሃብ የተጋለጡ መሆናቸውንም ተናግሯል። መረጃው የቢቢሲና አረብ ኒውስ ነው። ቴህራን ዩራኒየም ማበልጸጓን አታቆምም ሲሉ የኢራን ጠቅላይ መሪ አያቶላ አሊ ካሚኒ ገለጹ። በኢራን የኒውክሌር ፕሮግራም ላይ ለረጅም ጊዜ የዘለቀውን አለመግባባት ለመፍታት አሜሪካ ያቀረበችውን ዩራኒየም ልማት ድርድር ሐሳብ መሪው ውድቅ ማድረጋቸውን አልጀዚራ ዘግቧል። የአሜሪካ የዩራኒየም ልማት ድርጅት ሐሳብ የሀገራችንን በራስ የመተማመንን እምነትና እንችላለን የሚለውን መርህ ይቃረናል ብለዋል። ካሚኒ እንዳሉትም የዩራኒየም የማበልጸግ ጉዳይ ኢራን የኃይል ነፃነትን ለማግኘት ለምታደርገው ጥረት ቁልፍ ነው። አንዳንድ ሰዎች ምክንያታዊነት ማለት ለአሜሪካ መስገድና ለጨቋኝ ኃይል መገዛት ማለት ነው ብለው ያስባሉ። ይህ ምክንያታዊነት አይደለም ብለዋል ካሚኒ። ቴህራን ለሰላማዊ ዓላማ የኒውክሌር ቴክኖሎጂን ማልማት እንደምትፈልግ ገልጸዋል። የምዕራብ ሀያላን ሀገራት የኒውክሌር ጦር መሳሪያዎችን ለመስራት ትፈልጋለች በማለት የሚያሰሙትን ውንጀላ ለረጅም ጊዜ ስታስተባብል ቆይታለች። ኢራን ባለፉት 3 ወራት ውስጥ በጦር መሳሪያ ደረጃ የበለጸገ ዩራኒየም ምርት በ50 በመቶ ከፍ ማድረጓን የተባበሩት መንግስታት ድርጅት ዘገባ የገለጸ ሲሆን ለአቶሚክ የጦር መሳሪያዎች ከሚያስፈልገው 90 በመቶ ውስጥ አሁንም አነስተኛ እንደሆነ ጠቁሟል። ነገር ግን ኢራን ዘገባውን ከፖለቲካ ጋር የተያያዘና መሰረተ ቢስ ውንጀላ ነው በሚል አልተቀበለችውም። ሁጃጆች አረፋ ተራራ በሚያካሂዱት የሐጅ ስነ ስርዓት ድንኳን ውስጥ እንዲቆዩ ሳውዲ አረቢያ አሳሰበች። ሳውዲ አረቢያ የሙቀት መጠኑ እስከ 45 ዲግሪ ሴንቲግሬድ በከፍተኛ ሁኔታ መጨመሩን ተከትሎ ሁጃጆች አረፋ ተራራ በሚያካሂዱት የሐጅ ስነ ስርዓት ድንኳን ውስጥ እንዲቆዩ ማሳሰቢያ ተሰጥቷል። የሳውዲ አረቢያ ሐጅና ዑምራ ሚኒስቴር ተውፊቅ አልአረቢያ እንደገለጹት ሁጃጆች በአረፋ ዕለት ከረፋዱ 4 ሰዓት እስከ 10 ሰዓት ባለው ጊዜ በአረፋ ተራራ ከፍተኛ ሙቀት የሚስተዋልበት በመሆኑ በድንኳናቸው ውስጥ እንዲቆዩ መጠየቃቸውን
አልአረቢያ ኒውስ ዘግቧል። በሚሊዮኖች የሚቆጠሩ ሁጃጆች አረፋ ተራራ ላይ የሐጅ ስነ ስርዓት ለማከናወን በስፍራው የሚገኙ ሲሆን ከሙቀት ጋር በተያያዘ መጨናነቅና የጤና እክል ውስጥ እንዳይገቡ ጥንቃቄ ማድረግ እንዳለባቸው ሚኒስቴሩ አሳስቧል። በፓኪስታን በመሬት መንቀጥቀጥ አደጋ የተነሳ ታራሚዎች በጅምላ ከእስር ቤት ማምለጣቸው ተሰምቷል። በመሬት መንቀጥቀጥ ሳቢያ ከ200 የሚበልጡ እስረኞች በፓኪስታን ከሚገኝ እስር ቤት ለደህንነታቸው ሲባል ከክፍል ውስጥ ከተወሰዱ በኋላ አምልጠዋል ሲሉ ባለስልጣናቱ ተናግረዋል። ከካራቺ እስር ቤት የወጡ በደርዘን የሚቆጠሩ እስረኞች በፍጥነት እንደገና መያዛቸውን ፖሊስ ማክሰኞ ዕለት ቢያስታውቅም እስካሁን ድረስ ቢያንስ 130 ያህሉ የደረሱበት እንዳልታወቀ ተገልጿል። ከማሊር እስር ቤት በሌሊት ሸሽተው ከነበሩ 216 እስረኞች መካከል 78ቱ በድጋሚ መያዛቸውን ፖሊስ ከፍተኛ ባለስልጣን ካሺፍ አባሲ ለአሶሺየትድ ፕሬስ የዜና ወኪል ተናግረዋል። ከፓኪስታን እስር ቤቶች ማምለጥ የተለመደ አይደለም። ከዚህ በፊት የፓኪስታኑ ታሊባን በዴራ እስማኤል ካን ከተማ እስር ቤት ላይ በፈጸመው ጥቃት በመቶ የሚቆጠሩ እስረኞችን ካስፈታ በኋላ የጸጥታ እርምጃዎችን ተጠናክረዋል። ካመለጡት መካከል አንዱን እስር ቤት ለመመለስ በተደረገው የተኩስ ልውውጥ አንድ እስረኛ ሲሞት 3 የጸጥታ ኃላፊዎች ቆስለዋል። የሲንድ ግዛት የሀገር ውስጥ ጉዳይ ሚኒስቴር ዚያ አልሐሰን ላንጃር እንደተናገሩት ከእስር ቤቱ ማምለጥ ያጋጠመው እስረኞች በመንቀጥቀጡ ወቅት ለደህንነታቸው ሲባል ከክፍላቸው እንደወጡ የተወሰኑ እስረኞች በጠባቂዎች ላይ ጥቃት በመሰንዘር መሳሪያቸውን በመያዝ ተኩስ ከፍተዋል። በአካባቢው የቴሌቪዥን የዜና ማሰራጫዎች ላይ በቀጥታ በተላለፈ አስተያየቶች ላይ የላንጀር የእስር ቤት መሰበር ድርጊት በፓኪስታን ውስጥ ከተከሰቱ ሁሉ ትልቁ ነው ሲል ሮይተርስ የዜና ወኪል ዘግቧል። ሞሮኮ እርድን ከለከለች። የመስዋዕትነት በዓል በሆነው የኢድ አልአድሃን ለማክበር መላው ሙስሊም ኡማ በዝግጅት ላይ ባለበት በዚህ ጊዜ ከሀገረ ሞሮኮ የተሰማው ዜና ግርምትን ጭሯል። የሞሮኮ መንግስት ኢድ አልአድሃን ለማክበር እየተዘጋጁ ያሉ ሙስሊሞችን የእንስሳት እርድ እንዳይፈጽሙ መከልከሉ በህዝቦች ዘንድ ቁጣን ቀስቅሷል። ከመላው የሞሮኮ ህዝቦች መካከል 99 በመቶ የሚሆነው ሙስሊም ህዝቦች መሆናቸው ደግሞ የሀገሬውን መንግስት ያወጣው የእርድ ክልከላ ሊሆን የማይችልና ሆን ተብሎ የሃይማኖት ጥቃት ለማድረስ ነው የሚል ምልከታንም ሰጥቷል ነው የተባለው። የሞሮኮ ባለስልጣናት የእንስሳት ገበያዎችን በመዝጋትና ለ2025 የኢድ አልአድሃ አረፋ በዓል የእንስሳት መስዋዕትነት ለማገዳቸው እንደ ምክንያት ያስቀመጡት በሀገር አቀፍ ደረጃ የአየር ንብረትና የኢኮኖሚ ችግሮችን በመጥቀስ እንደሆነ ተነግሯል። በሞሮኮ ታሪክ የኢድ አልአድሃ መስዋዕትነት ሲሰረዝ ይህ ለአራተኛ ጊዜ ሲሆን ይህም ከፍተኛ ተቃውሞ ቀስቅሷል። ኢድ አልአድሃ የመስዋዕትነት በዓል በመሆኑ ይታወቃል። በዚህም የበዓሉ አንድ አካል በሆነው የኡድህያ እርድ ሰዎች በግ፣ ፍየል ወይም ግመል ባላቸው አቅም ልክ አንዱን እንስሳ በማረድ 1/3ኛውን ለተቸገሩ ሰዎች፣ 1/3ኛውን ለቤታቸው፣ ቀሪውን 1/3ኛ ደግሞ ከጎረቤታቸው ጋር ተካፍለው በመብላት የሚያሳልፉት በዓል ነው። ከሞት ፍርድ ወደ ሐጅ የሄደው የአሳድ እስረኛ አነጋጋሪ ሆኗል። በደማስቆ በሚገኘው በሲርናያ እስር ቤት በአሳድ መንግስት ወታደሮች ሊገደል በተቃረበበት ቀን የተፈታው የጋዚ መሐመድ ታሪክ ብዙዎችን አስገርሟል። ጣፍ ነጋዴ የነበረው ጋዚ መሐመድ ለአውሮፓውያን አቆጣጠር በጁላይ 2014 ለሴት ልጁ ፓስፖርት ለማውጣት ከሊባኖስ ወደ ሶሪያ እየተጓዘ ያለ ነበር በደማስቆ በአሳድ መንግስት ተይዞ ወደ ሲርናያ እስር ቤት የተወሰደው። ከ10 የእስር ቤት ዓመታት በኋላ ጋዚ የሶሪያ ቤታዊ ኃይሎች እስር ቤቱን ነፃ ካወጡ በኋላ ለአሳድ መንግስት ውድቀት ምክንያት ከሆኑት በሺዎች ከሚቆጠሩ እስረኞች መካከል አንዱ ነበር። በአሳድ እስር ቤት የነበሩ እስረኞች የሞት ቅጣት ትዕዛዝ ሲወጣ ጋዚ መሐመድ አንዱ የሞት ፍርድ የተፈረደበት እስረኛ ነበር። ጋዚ ያንን ወቅት ሲያስታውስ የሞት ፍርድ ከተፈረደባቸው መካከል ራሴን ባገኘሁት ወቅት አላህ እንደማይተወኝ እርግጠኛ ነበርኩኝ። በእሱ ኃያልነት በርግጥ አልተጠራጠርኩም ነበር። የሞት ቅጣቱን ቢደርስብኝ በርግጥ ያላህ ትዕዛዝ ነው፣ እኔን ስቃይ ሊቋጭልኝ ነው ብዬ እቀበለው ነበር ብለዋል። በእስር ቤት ውስጥ እያለሁ ላኢላሃ ኢለላህ አንተ ሱብሃነከ ኢኒ ኩንቱ ሚነዝ ዛሊሚን፣ አላህ ወይ ከአንተ ሌላ አምላክ የለም፣ ጥራቱ ይገባ፣ እኔ ከበደለኞች ነበርኩኝ እያልኩ እየደጋገምኩ ዱዓ አደርግ ነበር ሲል የእስር ቤት ቆይታውን አስታውሷል። በእስር ቤቱ ውስጥ ስቃዩ ከፍተኛ ደረጃ ላይ ደርሶ ስለነበር ዱዓዬን አቋርጬ አላውቅም ነበር።
በእንቅልፍ ልቤ ሳይቀር የኃያሉ አምላኬን አላህ ሱብሃነሁ ወተዓላን ስም ደጋግሜ ጠራ ነበር በማለት ጋዚ ተናግሯል። ጋዚ መሐመድ በሐጅ ላይ ያለ የእስር ቤት የመጨረሻ ቆይታውን ሲያስታውሰን ሱብሃንአላህ በአሳድ እስር ቤት የመጨረሻ ቀናት ውስጥ ወደ መካ መስጊድ ስገባ በህልሜ አይቼ ነበር። በአላህ እምላለሁ ወደ ካዕባ ለመግባት ያየሁት ህልም ልክ እንዳየሁት ሆነ እውን ሆነ ይላል። ወደ ሞት ከሚወስደው የአሳድ ትዕዛዝ ወደ አላህ የተቀደሰ ቤት ለመግባት በቅቻለሁ። አሁን በመካ መስጂደል አልሐራም ሐጅ በማድረግ ላይ ነኝ። እጅግ አዛኙ አምላኬ ምን ይሳነዋል አልሐምዱሊላህ በማለት ደስታውን ገልጿል። አሰቃቂው የአሳድ እስር ቤትን ቆይታ እንዲሁም ከአሳድ የሞት ቅጣት አምልጦ ሐጅ ለማድረግ የበቃው የጋዚ መሐመድ ታሪክን በርካቶች እየተነጋገሩበት ይገኛሉ። በማህበራዊ ሚዲያ ሐጅ አስደርጋለሁ ያለው ግለሰብ በእስር መቀጣቱ ተሰምቷል። አንድ የሳውዲ ነዋሪ በማህበራዊ ሚዲያ በማታለል ገንዘብ ለማግኘት በማሰብ ህገወጥ የሐጅ ኦፕሬሽን በማዘጋጀቱ ነው ለአንድ ዓመት እስር የተዳረገው ተብሏል። አቃቤ ሕግ ተከሳሹን ከወንጀል ድርጊት ጋር የሚያገናኙ ደረሰኞች ይዞ ከተገኘ በኋላ ወደ ወንጀል ፍርድ ቤት አቅርቦታል። የቅድሚያ ብይን ለአንድ ዓመት እስራት እና 10,000 ሪያል ወይም $2666 የገንዘብ ቅጣት እንዲሁም ለወንጀሉ ጥቅም ላይ የዋሉ መገልገያዎችም በሙሉ እንዲወረስ ወስኗል። ሐሰተኛ የሐጅ ስራዎችን መፍጠሩ በእስር የሚያስቀጣ ትልቅ ወንጀል መሆኑን የገለጸው አቃቤ ሕግ የሐጅ ህግጋትን የጣሱ አካላትን ክትትል እንደሚያደርግ ገልጿል። ይህ በእንዲህ እንዳለ የሐጅ የጸጥታ ኃይሎች ለትክክለኛ ፍቃድ ወደ መካ ለመግባት የሞከሩ 36 ነዋሪዎችን በቁጥጥር ስር አውሎ ለሚመለከተው አካል መቅረባቸውም ተዘግቧል። ክቡራትና ክቡራን ተመልካቾቻችን ከነጃሺ ቲቪ ወደ እናንተ ሲደርስ የነበረው የዜና ሰዓታችን በዚሁ ተጠናቋል። ከዜናዎቹ ጋር አብራችሁ ቆይታ ያደረኩት እኔ ሙስጠፋ መሐመድ ነኝ። ከቀሪ የነጃሺ ቲቪ ፕሮግራሞች ጋር መልካም ቆይታ ይሁንላችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።